ግዴታ ካክስቴ ልጅ ጋር ብቻ አይደለም እኮ አይደለም ሌላ ሰው ጋር ሊኖራት ይችላል። ደብቃን ነው በቃ አስመሳይ ሆናለች። በቃ እኔ እንደዚህ መሆኗን ጭራሽ አንድም ቀን ጠርጥሬ አላውቅም ነበር። አሁንም እኮ እያስመሰለች እኮ ነው ያለችው። ያ ዞምባ ነው እያነባች ያለችው እንጂ አሁን ከልቧ ተጸጽታ መስሎሽ ነው እኮ። በቃ እሱ ጋር ኑሪ፣ ይቅርታ ጠይቂ፣ ድጋሚ ይቅርታሽን በይቅርታ አለፊና እዛ ኑሩ። በቃ መለየት ነው በቃ የሚያስደስትሽ። እኔ አላስደሰትኩሽም አይደል? በቃ የሚያስደስትሽ ጋር ሂጂ፣ ምንም አማራጭ የለም። የትኛው የፍቅር ጊዜ አስደስቶሽ ነው ከኔ ጋር የቆየሽው? በእናትህ እባክህ እንደዚህ አትበል። በቃ ድንግላቴ ነው እዛ ጋር ትሄጂም ነበር አይደል? ምንድነው እየተካሄደ ያለው? እቴልሽ ባትናገር ኖሮ እኮ ስለምን ታይነስ ነው የምታወራው? አንቺ ታረጋግሽ። ነይ አንቺ ነሽ ቤት የምትበጠብጪው። አንቺ ነሽ ቤት የምትበጠብጪው። አንቺ ነሽ ቤት የምትበጠብጪው። እንዴ ምን እንደምታወራ ግን ታውቃለህ? ምን ማለት በቃ እየነገርኩሽ ያለሁት የልቤን ነው። በቃ የውስጤን ማለት እኔ በጣም ነው የምወዳት እሷን። ከቻልሽ እንደውም አለያይልኝ። እኔ እሱ ቢተዋት እኔ አልተዋትም። አለያይልኝ? አዎ ብትለያይ ደስ ይለኛል። ከቻልሽ ደግሞ ምንም በቃ እኔ በጣም ስለምወዳት ነው። ምንም ብትኝ በይሳታው ልሰማሽ። የሰው ትዳር እኮ ነው 5 ዓመት ከምናምን የፈጁበትን ትዳር ነው እንደ ቀልድ አፍርሽውና የኔ ትሁን እያልክ ያለኸው። እኔ ምን አገባኝ ስለሱ ትዳር ስለራሴ ህይወት እንጂ። ያክስትህ ልጅ ነው አይደል? ፎቶ አስገብተሽ ነው እንዴ? ካሜራ እዚህ ቤት ተደቅኖ ነበር። ካሜራ አስቀምጣ ነበር። የቤት አጋዥ የሆነችው መታ እኮ የምን ካሜራ ነው? ቤቴ ማን ነው የደቀነው? ቤቴ ውስጥ የኔ ገመና ለመውሰድ ማን ነው ካሜራ የደቀነው? ረጋ ብለህ አውራኝ። ያየኸው ቪዲዮ ልክ ነው፣ ግን የቤት ኮናፍከሽ ነው የመጣሁት። ነስታቀፋስ እሺ አቀፊሽ እንደዚህ አትሽለኝ። እስኪ ደግሞ ጸጉር ተገለጠ ነው። ስለምን ተገለጠ ነው የምታወራው? አንቺ ማንሽ? ምንድነው እዚህ የምታወራው? በቃ እዚህ ቤት ብር ይሁን ሰው ምን ያደርጋል? እኔ ሳላቅ ቤት አይደለም እንዴ ነው ወይስ አንተ ወርለት እንዳይታወቅብህ ብለህ ነው እኔ ላይ እንደምትሆነው? ከሱ ጋራ በቃ ምንም አይነት ግንኙነት በምናደርግበት ጊዜ ደስተኛ አይደለሁም። ደስተኛ እየሰጠኝ አይደለም። በቃ እንደሌላ ወንዶች ይሄ አልጋ ላይ ጎበዝ የምንለው አይነት ወንድ አይደለም። በቃ ጊዜ ተደብቃ ከሱ ጋር ስትማገጥ ቆየች አይደለ? ከእንግዲህ በኋላ ያለውስ ከሌላ ሰው ጋርስ ቢሆን ግን ደግሞ አልጋ ላይ ያስደስተኝ አይደለም ነው እኔ ጥያቄ። ገባሽ? እንግዲህ ተመልካቾቼ ያው ባለፈ ስቱዲዮ ውስጥ እንዳያችሁት ነው ባለቤቷ አንዳንድ ነገሮችን ተናግራለች። ሁለቱም ደግሞ አልተስማሙም። ግጭት ተፈጥሮ ነበርና ሁለቱም ይረጋጉ ብዬ ለትንሽ ጊዜ ትቻቸው ነበረ። ዛሬ ደግሞ በቅድሚያ እሱ ጋር መጥቻለሁ። ከሱ ጋር አንዳንድ ነገሮችን መነጋገር አለብኝ ብዬ ቤቱ ተገኝቻለሁ። እሱም ፍቃደኛ ሆኖ እሺ ብሎኝ እንድናወራ ፈቅዶልኛል። ለዛም በጣም ነው የማመሰግነው። አንቺንም በጣም ነው የማመሰግነው። እንቺ ባትኖሪ ኖሮ ነገር እንደተደበቀ ነበር የሚቀረው። በጣም ነው የማመሰግነው ከልቤ ማለት ነው። እኔ ያው ስራዬ ነው ማመስገን ያለብህ። የቤት አጋዣችሁን ነው እሷ ናት መታ ያንተን ጥሩነት ያንተን ነገር አስባ ነው ወደኛ የመጣችውና መልካም ያደረገችው የቤት አጋዥ ናት ማለት ነው። ነግበኔ በሚል አስባው ነው መታ ወደኛ የጠቆመችውና ጥቆማው ደግሞ እንዳለችን ነው። እኛ ደግሞ ለማስረጃ ስለማንንቀሳቀስ ቤት ውስጥ ካሜራ እንዲቀመጥ አድርገን ነበረ እና ያንን ካሜራ ደግሞ የተቀመጠውን አይት ስናይ እንዳለችው እውነት ሆኖ ስላገኘ ነው። አንተ ደግሞ ነገሮችን ማወቅ አለብህ ብዬ ነው ወደ አንተ እንትን ያልኩት። ግን ያው የችኮላ የዛኔም ጥሩ ነገር አልተፈጠረም። ንዴት ላይም ስለነበር ረጋ ብለህ ማውራት አልቻልክም ነበር እና አሁን ደግሞ ትንሽም ጊዜ ሰጥቼህ ነበርና ትንሽ ተረጋግተሃል ብዬ አስባለሁ። ከባለፈው ያጋጥማል። ግን እኔ ምንም ያክል ቢሆን እኛ ያክል ትደርሳለች ብዬ አንድም ቀን ጠብቄ አላውቅም ነበር። በቃ ስንኖር አንድም ቀን እንደዚህ አይነት ምልክት አይቼባት አላውቅም። ገርማል። አንዳንዴ የሰው ልጅ ባህሪ ምን እንደሚመስል ራሱ መገመት ይከብዳል። አንቺና ሰራተኛዋ ባትኖር እኮ በቃ እኔ በህይወቴ እየተጫወተችብኝ ነበር ማለት ነው። አዎ ግን አሁንም ያሳስበኝ ማለት መቼ ነው የጀመረች ይህን ነገር የሚለው ነው። በቃ ወደ አእምሮ ውስጥ እየመጣ እምቢ ያለኝ ማለት ነው። ማለት በእርግጥ በሰዓቱ ያው ንዴት ላይ ነበርኩኝ። ማንም ሰው የሚሰማው አይነት ስሜት ነው። ደግሞ ሚስቱ ከአክስቱ ልጅ ጋር ማገጠች ቢባል የትኛውም ሰው የሚሰማው አይነት ስሜት ነው። ያው ማንም መረጋጋት አይችልም። ለዛ ነው እንትን ያልኩት። በጣም አንቺንም አስቸግሬ ነበር ያኔ። ይቅርታ፣ በጣም ለዛ ይቅርታ ጠይቃለሁ። ምን አደረኩኝ? አይገባም። እናንተ ለኔ ብላችሁ እየለፋችሁ እኔ እንደዛ እንትን ማለት አልነበረብኝም። በእርግጥ ያው ገባሻል ስሜቱ ብዬ ነው። አዎ ያው ያልጠበቅከው ነገር ነው ሆነ ያገኘኸው ባለቤትህ፣ ለዛውም ከአክስትህ ልጅ ጋር። የእሷም ታናሽ ነው ልጁ። እዚህ ተማሪ እንደሆነ ነው የነገረችኝ እሷ። እና ልክ አይደለም የሰራችው ስህተት እና እሷንም አውርቻት ነበር እና ወደ አንተ መመለስ እንደምትፈልግ ነግራኛለች። ግን አንተም ጋር ደግሞ ያው ምክንያቷ አልጋ ላይ አያስደስተኝም ብላ ነበር የነገረች
እና ያው ሕክምና የሚያስፈልገው ነገር ከሆነም ለምን አልነገርሽውም ስላት እንዴት ብዬ እነግረዋለሁ። ስለዚህ አጋጣሚ ተፈጠረ። ያክስቱ ልጅ ደግሞ አልጋ ላይ ስላስደስተኝ ነው እንደዛ ያደረኩት ብላለች እሷም ማለት ነው። እና ያው ልክ እንዳልሰራች ሁሉም የሚያውቀው ነገር ነው። እና ያው አንተም ደግሞ የተሰማህን 5 ዓመት ከምናምን ማለት ቀላል ነገር አይደለም። ጓደኝነት 2 ዓመት ከምናምን ኖራችኋል። 3 ዓመት ደግሞ አንድ ትዳር ውስጥ መቆየት፣ አንድ ጎጆ ውስጥ መቆየት በጣም ረጅም ጊዜ ነው። ብዙ ነገራችሁን ትተዋወቃላችሁ። ኢቭን ቤተሰቦቿን እንደምትረዳ ምናምን አንተ እንደምታግዛት ነው እየነገረችኝ የነበረው። ይገባኛል። አንተ ጋርስ እስቲ ለየት ያለ ነገር አይተህ ነበር ይሄን ከመፈጠሩ በፊት? ማለት ይሄን ያክል ይደርሳል ብዬ አስቤ አላውቅም። በፍቅር እንኳን 2 ዓመት ከምናምን ቆይተናል እኮ። ያኔ ለምን ይሄንን አትነግረኝም? ያንስ በፍቅር በቆየንበት ሰዓት ወደ ትዳር ከመግባታችን በፊት እኮ አብረን አልጋ ላይ እንትንላለን እኮ አይደል እንዴ? ግን ያኔ ለምን እስከ ትዳር ድረስ ደረሰች ነው? ያኔ ለምን ባጭሩ አታቋርጥም ነበር? ቢያንስ ከአክስት ልጅ ጋር በጣም ከባድ እኮ ነው። አንደኛ እንደ ባህልም እንደ እምነትም አይፈቀድም። ያው ከሌላው ጋር ይፈቀዳል ማለት ባይሆን እኔ አልጋ ላይ እንኳን ባላስደስታ ቴክስት ልካልኛለች። ያንን ሳይው ደግሞ ይበልጥ በጣም ረበሸኝ ማለት ነው። ቢያንስ ይሄን ያክል ጊዜ ስንቆይ ለምን በግልጽ አናወራ? ችግር ካለብኝ እኮ ይስተካከላል እኮ። ምናልባት በሕክምና ምናምን የሚደረግ ነገር ነው አይደል እንዴ? እኔ አላስደሰትከኝም ከዚህ በላይ እርካታ ፈልጋለሁ ብትለኝ እኮ የቻልኩትን ያህል እጥር ነበር። ግን ከኔ ተደብቃ ከአክስቴ ልጅ ጋር ምን ስትልስ ጀመረችው? እሱስ ምን ብሎ ጠየቀ? እኔ እኮ ቤት አመጣዋለሁ እኮ ልጁን ማለት ነው። እኛ ጋር ይመጣል ምናምን ይጫወታል ይሄዳል። ለካ በመሀል የነገር በፊት ነበረ ማለት ነው። እና ምን ግራ ነው እየገባኝ ያለው ማለት ነው። አሁንም ቢሆን ያንስ በግልጽ መነጋገር እየቻለ ለምን ለኔ አትነግረኝ? ለምን ቀጥታ እሱ ጋር ሄደች? እሱስ ምን ብሎ ቢያንስ ያክስቱን ልጅ ሚስት ለምን ጠየቀ ሚል በቃ አምሮዬ ላይ በጣም እየረበሸኝ ያለው ማለት ነው። እና አሁን እሷ እርቅ ፈልጋለሁ ምናምን ነው የምትለው። እርቅ ደግሞ እንዴት ሆኖ ነገስ ይሄ ነገር እንደማይደገም በምን እርግጠኛ ሆናለሁ? ጭራሽ አይታሰብም እኮ ከአክስቴ ልጅ ጋር አግኝቻት አይሆንም። በጣም ማይታሰብ ነገር ነው። ቢያንስ እንኳን አብራችሁ እንኳን መቀጠልባችሁ። አንቺ ይገባኛል ማለት ያንቺ ሐሳብ ይገባኛል እኮ ማለት ብዙ ነገር አድርገሻል ለፍተሻል ለኔ ስትይ፣ ግን ይሄ ነገር እንደዚህ አይነት ነገር ባታነሽ ደስ ይለኛል። እርቅ ጭራሽ ባይታሰብ ማለት ነው። ልክ እንዳልሆነ እኮ ይገባኛል። እኔ ባንተ ቦታ ብሆንም ንዴት አለ። ያክስት ልጅ ነው እና በቃ የማጠብቃቸው ነገሮች ነው። ምን አጎደልኩባት ምን አነሰ የሚል አስተሳሰብ አንተ ጋር ይኖራል። እኔ ባንተም አልፈርድም። ለምን እኔስ ብሆን ወንድሜስ ቢሆን የሚለውን ነገር ስለማስቀድም ለዛም ብዬ ነው አንተ ላይ ብቻ እንትን ወገንተኛ ከመሆን ከሷ አስቃልስማ ብዬ እሷንም ለማውራት የፈለኩት እና ነገሮች ልክ አይደሉም። ግን ደግሞ ብዙ 5 ዓመት እንደ ቀልድ አንየው። 5 ዓመት ማለት በጣም ብዙ ጊዜ ነው። በጣም የሰው ልጅ የሆነ ነገር ለማድረግ ትዳር መስርቶ ብዙ ነገሮችን ለማድረግ በጣም ረጅም ጊዜ ነው አይደለም? 5 ዓመት አንድ ቀን ቫልዩ ያላት በጣም ቫልዩ ያላት እና ያው አንተም በራስህ ልክ ነህ። እሷም ደግሞ መስተካከል ካለባት መታረም ካለባት ብትታረቁ፣ አንተም ደግሞ ሕክምናህን ብትከታተል። ያው አልጋ ላይ አያስደስተኝም ብላለች። አሁን ደግሞ ቴክኖሎጂም ረቋል አይደለ? ደካማ ከሆንክ ወደ አሪፍ ሐኪሞች ጋር በመሄድ መታየት ትችላለህ። ነገሮች ማስተካከል ትችላለች። ያክስት ልጅም የተባለው ደግሞ አንተንም ይቅርታ እንዲጠይቅ ማድረግ እንችላለን። ይቅርታ አድርገህለት ምናምን አንተ መመለስ የምትችለው ቤትህን መያዝ የምትችለው አንተ ነህ። አባወራ በጣም ትልቅ ኃላፊነት አለ። ልጅም እንደምትፈልግ ነው የነገረችኝ። አለመውለዳችሁ ያ ትልቅ ክፍተት ነው። እኔ የሚታየው ልጅ ማለት እስኪ አስቢው አንቺ እንደዛ አይነት በደል አድርሶ ያለሙበት ማለት አስበውበት ቀድሞ ተዘጋጅተው ያደረጉት ነገር መጥፎ ነገር ካደረሱ በኋላ ይቅርታ ምንድነው ጥቅሙ? እኔ ይቅርታ እኮ የሚያስፈልገው በስህተት ለተፈጠረ ችግር ነው አይደል እንዴ? አዎ። ግን አስባበት ከአክስቴ ልጅ ጋር እስኪ አስቢው እስቲ። ማንኛውም እኮ በቃ እስኪ ሁሉም ይፍረድ ማለት ነው። አሁን እንደዚህ አይነት ስህተት ትልቅ ስህተት ከተሰራ በኋላ ያም አስበውበት ከሰሩ በኋላ ይቅርታ መጠየቁ ምንድነው የሚያስፈልገው? ያው ከኔ ጋር በጣም አሁንም እኮ ቢያነስ አልጋ ላይ አላረካኝም አላስደስተኝም ነው አይደል የምትለው? ስለዚህ በቃ የሚያስደስታት ጋር ትሄድ። እኔ ተስተካክዬ ሌላ ሴት እኮ ማግባት እችላለሁ አይደል እንዴ? እሷ አሁን ካንተ ትዳር ውጪ ደግሞ ቤተሰቦቿን ትረዳላታለህ፣ ቤተሰቦቿን ታግዛለህ። ካንተ ጋር ተለያየሁ ማለት ያው ቤተሰቦቼን ማን ያግዘዋል ነው ያለችው። እና ያ ልክ ነው ብዬ አላስብም። ኢቭን ቤተሰብ እንድትረዳላት ብቻ ከፈለገች ያ ልክ አይደለም እኮ። ትክክል። አሁንም እኮ እኮ ነው እኔ የምለው ማለት ይገባኛል። ግን አሁን ላይ ነው ምልክ የእሱ ባለፈ ያለችኝ ነው።
አሁን ላይ ደግሞ ትንሽ መለስ ብላለች፣ ተረጋግታለች። የዛኔ ንዴትም ነበረ ምናምን። ስለዚህ አሁን እዚህ ጋር ቁጭ ብላችሁ ለምን የምጠይቃትም ጥያቄ ካለ ለምን እንደዚህ አደረግሽ፣ ለምን እንደዚህ ሆነ ብላችሁ ብትነጋገሩ፣ ሳትቸኩሉ ረጋ ብላችሁ እንደዛ ብላችሁ ብታስቡ ነው ለኔ የሚሻለው። ያው አንተ በጣም ነው የማመሰግነው። በጣም ጥሩ ሰው ነህ። እውነቴን ነው ለኔ ብላችሁ ነው ያደረጋችሁት። ግን እኔ አሁንም የማይገባኝ ነገር ምን እንደው ታውቂያለሽ? ነገስ ይሄ ነገር እንዴት አይፈጠርም ነው? ማስተማመኛው ምንድን ነው? ይገባኛል አሁን እንትን ብለው ማለት ነው። ከዚህ በፊትስ ምን ያክል ጊዜ ነው በእኔ ላይ የተጫወተችብኝ? ከሱ ጋር ከአክስቴ ልጅ ጋር ብቻ ነው ወይስ ከሌላ ጋር? ሌላም እኮ የቅርብ ዘመዶች እኛ ጋር ይመጣሉ። ከነሱ ጋርስ ግንኙነት ነበራት የሚለው እየረበሸኝ ነው ያለው። ይሄን ደግሞ እያሰብኩ እንዴት ነው የምታረቀው? ያው እሷንም ጠይቀህ እኮ አሁን ቁጭ ብለህ ማውራት ትችላላችሁ። ግን በተረጋጋ አንቺና ሰራተኛቱ ባትኖር እኮ በቃ ይሄ ነገር እኮ እየተደጋገመ ይቀጥል ነበር። የኔም ችግር እንዳለ እንደያዝኩት የሷም ደግሞ መማገጥ እየቀጠለበት ይሄድ ነበር አይደል እንዴ? አንቺን በጣም ነው የማመሰግነው። ለኔ ብለሽ ነው ይሄን ነገር ያደረግሽው ማለት ነው። ከስተቷ እንድትታረም ማድረግ እንችላለን። ነገሮች ለአንተ በጣም ከባድ ናቸው፣ ይገባኛል። በጣም ከሚባለው በላይ ከባድ ናቸው። ግን ደግሞ ሰዎች ልጆች አይደለም እኛ የሰው ልጆች ፈጣሪ ራሱ እኮ እንዴት ነው የኛን በደል የኛን ኃጢአት የሚቆጥር ቢሆን እኮ አይምረንም ነበር አይደለም። ስለዚህ እኛ ይቅር ካላለን ይቅርታን ነው ማስተማር ያለብን። የበደላችሁን ይቅር በሉ አይደል የሚለው እሱ እኮ ትክክል እኮ ነው። እሺ በይቅርታ የሚታለፍ ቢሆን እኮ ምንም እኮ ችግር አልነበረ። ፈጣሪ ለኛ ሲል አይደል እንዴት አንቺ ብትሆኚ እስኪ በኔ ቦታ ይገባኛል እኮ እኔ በጣም ነው የምናደደው አልኩህ እኮ ነገሩ ቀላል ሆኖ አይደለም። ግን የቤተ ክርስቲያን ሰው ከሆንክ ወይም ደግሞ የሆነ እምነት ላይ ካለ የበደላችሁን ይቅር ታድርጉ ነው የሚለው አይደለም። ስለዚህ ይቅርታ ተጠያየቁ። ቢያንስ እንኳን ነገሮችን ሰምተክ አሳማኝ ካልሆነልህ ንግግሩ ይቅር ለእግዚአብሔር አወርዳችሁ መፍትሄ መፈለግ ትችላላችሁ። ከሷ አንደበት መስማት አለባችሁ። እሺ በለኝ ይሁን ግድ የለም። ግን ያው እርቅ የሚለው ምናልባት ከአንደበቷ ቃል ልስማ የሚለውን እሺ፣ ግን እርቅ የሚለው ምናልባት እሺ ቢያንስ እንኳን ትዳራችሁ ላይ መገንባት ወይም ደግሞ ወደ ትዳራችሁ መመለስ የማትችሉ ከሆነ ቢያንስ እንኳን ይቅር ለእግዚአብሔር በሉ። ግን የሷ ምክንያት ሰምተህ ነገሮችን መወሰን ብትችል ይሄ አግባባናል። በቃ ይቅር ለእግዚአብሔር ያለ ነገር ነው፣ ያስማማናል። ነገሮችን ሰምተህ ግን አሳማኝ ካልሆነልህ ያው በይቅርታ እኔ ምንም ያሳምነኛል ብዬ አላስብም። የፈለገ ምክንያት እኮ ብደረድር እኮ ይሄ ያሳምነኛል ወይ ሰምቻለሁ እኮ ምክንያት አይደለም። 5 ዓመት ብዙ ነገሮችን ያሳለፋችሁበት ነገር ነው፣ በጣም ብዙ ነገር። ስለዚህ አለች ላስገባትና ከሷ ደግሞ አንዳንድ ነገሮችን ሰማ እባክህ አንቺ ብዙ ነገር አድርገሽልኛል። እኔ ላንቺ ብዬ ነው እንጂ እሷን ተረጋጋ፣ ምንም እንዳታረግ እሺ። ነይ እዚህ ጋር አፍራ። ያው እሷም ጥፋቷን አምና ነው እዚህ ድረስ የመጣችው። ስለዚህ እሱ ደግሞ መስማት የሚፈልገው ነገር አለ። አንተም ደግሞ መጠየቅ የምትፈልገውን ነገር ጠይቃት። እሷ ደግሞ ለአንተ ለመመለስ ዝግጁ ናት አይደል? ስለዚህ ያው የምጠይቃት ጥያቄ ያለ አያግባባንም፣ አያስማማንም የምትለው ነገር ካለ ይኸው አውራት፣ ጠይቃት። ለማስመሰል ተዘጋጅተሽ ነው አይደል የመጣሽ? ግን ለምንድን ነው ስህተት ቢኖርብኝ እንኳን ችግር ቢኖርብኝ እንኳን ለምን ቀድመሽ አልነገርሽ? ይሄን ነገር ከማድረግሽ በፊት ለኔ መናገር ቀላል አልነበረ? ምን ብዬ ልንገርህ ጌቴ? እኔ እኮ ምን አባቴ ላድርግሽ? አሁን ምን ብዬ ነው የምነግርህ? እሺ ታዲያ መፍትሄው ምንድን ነው? ከሱ ጋር መማገጥ? በቃ እሺ ሁሉንም ተውና ይቅርታ አድርግልኝ በእናትህ። እኔ ተውኩት እኮ ሁሉንም ነገር በቃ። እንዴት ነው ይሄን ተው የምትይው? ቀላል ነገር ነው እንዴ? አይደለም እኮ አውቃለሁ፣ ግን በቃ እሺ ይቅርታ አድርግልኝ እኮ። ቢያንስ እኮ ያደረግሽው ስራ እንኳን ሳይነስ እኮ ልጅቷ ነገር ላለው ብለሽ ጓገጭ ብለሽ ነበር አይደል? እሱንማ ልክ ነህ፣ ግን ደግሞ በቃ እኔ እንደዚህ የሚሆን አልመሰለኝም። ለምን ስህተትሽን ለመደበቅ ትሞክሪያለሽ? እሺ ምን አባቴ ላድርግ? እሺ ምን እንዳድርግ ነው የምትፈልገው? በቃ እሺ ምን አባቴ ላድርግ? የምትለውን ሁሉ አድርግልኝ። ምን እንዳደርግ? በቃ ከሱ ጋር ገጥ እሱን አድርግ። በቃ እንደዚህ አትበል፣ ሌላ ጉዳት አትጨምርብኝ። በቃ ይቅርታ አድርግልኝ። አንቺ ነሽ እኔ ነኝ የተጎዳሁት። አንቺ ነሽ እኔ ነኝ። ሌላ ጉዳት አትጨምርብኝ። ለምን ነገሮችን ሁሉ ታወሳስብብኛለህ? በቃ 5 ዓመት ሙሉ ሳትደሰች ለምን ኖርሽ ነው? አይደለም በእናትህ በቃ ተረዳኝ። ድንገት የተፈጠረ ነገር ነው። በቃ ከዛ በኋላ ደግሞ ማቆም አልቻልኩኝም። አሁን እኮ ይቅርታ ነው እያልኩ ያለሁት። ነገሮችን በግልጽ አውራ። መጠየቅ የምትፈልጋትን ጥያቄ ቅድም እኔ መቼ ነው የጀመራችሁት? አንቺ ነሽ የጠየቀው ወይስ እሱ ነው?
መቼ ጀመራችሁ? ወይስ ከ5 ዓመት በፊት ከኔ በፊት? ኧረ እባክህ እነሱ አትበል። አዝኜብሻለሁ በእውነት። አንድም ቀን እንደዚህ አይነት ስራ ትሰሪያለሽ ብዬ ጠርጥሬ አላውቅም ነበር። አንድም ቀን ማለት ነው። እኮ ግን በቃ እሺ ይቅር በለኝ። እሺ ግንኙነታችሁ ከሱ ጋር ብቻ ነው ወይስ ከሌላም ጋር ነበረሽ? እኮ እንዴት ልመንሽ? እሺ አሁን የምትይኝ ነገር እንዴት ልመንሽ? በቃ እሺ እኮ ነው አሁን ከዚህ በላይ ምን አባቴ ላድርግ? በቃ ምንም ነገር የለም ከሱ ጋር ብቻ ነው ያለኝ ግንኙነት። በቃ እኔ ከማን ጋር ሌላ ደግሞ ከማን ጋር እሄዳለሁ? ካሜራ ባይኖር እኮ እሱን የምትከጀ ነበር አይደል እንዴ? እድሜ ለሰራተኛችን እድሜ ለሷ ይሄን ነገር ግልጽ ባይሆን ኖሮ እኮ ደብቀሽው ትኖሪ ነበር አይደል? ልክ ነው እኮ ግን በቃ እሺ ያው ይቅርታ፣ ሁሉንም ነገር ተውኩትኝ። እባክህ ይቅርታ አድርግልኝ። እኔ ሁሉንም የምትፈልጊውን ነገር ካደረግሽ በኋላ ይቅርታ ምንድነው? እኔ ይቅርታ በቃ እኮ እሺ ሁሉ ነገር አለፈ አይደል እንዴ? ለምንድን ነው ወደ ኋላ የምንመለሰው? በቃ ድጋሜ እኔ ካንቺ ጋር መኖር አልፈልግም። እንደዚህ አይነት ስህተት እየሰራሽ እንዴት ነው አብረን ምን ያ ካክስቴ ልጅ ጋር ይኸውልህ እኔ በጣም በህይወቴ ህሊናሽ ምን ያክል ቢረክስ ነው? ቢያንስ ካክስቴ ልጅ ጋር ሌላ ሰው ጠፍቶ ነው እኮ ሊያረካሽ የሚችል ሌላ ሰው ጠፍቶ ነው ወይ ሊያስደስትሽ ነው? የኔ ድክመት እሺ ተቀበልኩት። አንቺን የሚያስደስት ያክስቴ ልጅ ብቻ ነው? ሃይማኖትሽ ሲፈቅዳል? ባህሉ ሲፈቅዳል? እሺ እኮ ኢትዮጵያዊ አይደለንም አንቺም እኔም? ምን እንዳደርግ ነው እሺ የምትፈልገው? በቃ ይቅርቴና ምን ይቅርታ አልኩ አይደል እንዴ? እባክህ በቃ እንደዚህ አትሁን። እባክህ በእናትህ እንደዚህ አትሁን። እባክህ ለምን እኔ ከዚህ በላይ ምትነቀልሽ? እሺ በይና ተነሽ። ከዛ አርግልኝ እሺ ጌትዬ ምን ቁጭ በይ። ማስመሰልሽ ያኔ ነበር። ማስመሰልኩ አይደለም እኮ ይቅርታ ያኔ ለምን በግልጽ አልነገርሽኝም? በቃ ተነሽና ቁጭ በይ። እዚህ አትጭውብኝ። እሺ በይና ደግሞ ይቅርታ ትያለሽ እንዴ? ሌላ መጠየቅ የምትፈልጋት ጥያቄ ካለ ወይ ጠይቃት። ምክንያቷን እየነገረች ነው እኮ። ይሄ ምክንያት ይሆናል እኮ ነው። አሁን እኔም እኮ ግራ ይገባኝ እኮ ይሄ ምክንያት ነው ወይ? በግልጽ ለእኔ አትነግረኝም ወይ? አሁንም እኮ እያስመሰለች እኮ ነው ያለችው። ያ ዞምባ ነው እያነባች ያለችው እንጂ አሁን ከልቧ ተጸጽታ መስሎሽ ነው ከዚህ በላይ ምን እኮ። በቃ እሱ ጋር ኑሪ፣ ይቅርታ ጠይቂ ድጋሚ። ይቅርታሽን በይቅርታ አለፊና እዛ ኑሩ። በቃ ከምትፈልጊው ሰው ጋር ኑሪ፣ ከሚያስደስትሽ ጋር። እኔ ደግሞ ለራሴ መፍትሄ እፈልጋለሁ። ስህተት እንደሆነ እኮ እሱም ያውቃል። ስህተቱን እነሱ ናቸው አይደል የነገሩኝ በካሜራ ድብቅ። እሱም እኮ አሁን በቃ ትምህርቱን አቋርጦ ወደ ክፍለ ሀገር እንደሚመለስ ነው የነገረኝ ባለፈው ሳወራው እና ምንም በቃ ድጋሚ አሁን እንከን ይሆንባቸዋል ብዬ የማስበው ነገር የለም። እሷም ደግሞ የሰው ልጅ ናት፣ የፈለገበት ይግባ፣ እሱም የፈለገበት ይግባ፣ እሷም የፈለገችበት ትግባ። እሱም ጥፋት እንደሆነ እኔ ለራሴ ህይወት አመቻቻለሁ፣ አንቺም ለራስሽ ህይወት አመቻች። የሚያስደስትሽ ጋር ኑሪ። በቃ እኮ ሁሉንም ነገር ተተናብረን ነው እኮ አልኩ። በቃ ሁሉንም ነገር ታውቁትኝ። አንተ የሚፈልገው መፍትሄ ማምጣት የሚቻል ከሆነ ለምን እምቢ ትላለህ? የሁሉ አመት ያሳለፍነውስ ነገር የሁሉ አመት የቆየነው በይቅርታ የሚታለፍ ነው። እኔ ካክስትሽ ጋር ማግጨ ቢሆን አንቺ በይቅርታ ታልፊኝ ነበር። ቤት ወጥቼ ሳመሽ እንኳን ነበር የምታለቃቅሽው አይደለም ቀርቶ ካክስትሽ ልጅ ጋር ማግጨ ስለምወድ እኮ ነው ያንንም ማደርገው። በቃ አንተን ማጣት ስለማልፈልግ እኮ። ስለምትወጂ ከሆነ ለምን ችግሬን አትነግሪኝም? ሰው ለሚወደው ሰው ደብቆ ሌላ ስራ ነው እንዴ? ምን ብዬ ልንገርህ? ምን አባቴ ብዬ ልንገርህ? እኔ እናንተ እኮ ሕፃን ልጆች አይደለንም። አንተ ራስህ የምታውቀው ጉዳይ ነው እኮ አይደል እንዴ? ለምንድን ነው ወደኋላ እየመለስክ የምታስጨንቀኝ? አሁን ማስመሰልሽን ተይና ከሱ ጋር ከፈለክ የምትፈልጊው ጋር ኑሪ። ይቅርታሽን እዛ ለራስሽ ይዘሽ ዙር። እኔ እዚህ ጋር ራሱ በትትና እያናገርኩሽ ያለሁት ለሷ ብዬ ነው። እሷ ናት ይሰራ ያሰራ። በቃ መምታትም ከሆነ የምታኝ እኔ ለምንድን ነው አንቺን መምታሽ? ለምን እመታሻለሁ? በቃ ይቅርታ። እኔ እኮ የሚያስደስተኝ አንቺን መምታት አይደለም፣ ካንቺ መለየት ነው በቃ የሚያስደስተኝ። እኔ አላስደሰትኩሽም አይደል? በቃ የሚያስደስትሽ ጋር ሂጂ፣ ምንም አማራጭ የለም። የምትፈልጊውን ነገር ካደረግሽ በኋላ ይሄን ያክል ጉዳት እኔ ላይ ካደረስሽ በኋላ ይቅርታ ትጠይቂያለሽ። ይቅርታ እኮ በስህተት ለተፈጠረ ነገር እኮ ነው ይቅርታ አይደል እንዴ? አስበሽበት ያደረግሽው ነገር እኮ ነው አይደል? ኧረ እባክህ እንደዛ አትበለኝ። እኔ ምንም አስቤበት ያደረግኩት ነገር የለም። ልጁ ይሄን ያክል ጊዜ ከኛ ቤት ሲመላለስ እኔ የማውቃቸው ግን እዚህ ጋር አሁን እኮ ለመስማማት ነው ብቻ ነው አይደለ? የተፈጠረው እንደተፈጠረው እኮ እንዴት እንስማማሽ? እንዴት እንስማማ? እኔ ስለ አመኘ እንዴት እቀበላለሁ? አሁን እኮ በትህትና እኮ እያናገርኳት ያለው ላንቺ ብዬ ነው የምሬ። ላንቺ ብዬ ነው። አንቺ ብዙ ስራ ስለሰራሽ እኮ ይገባኛል። ግን ያንተም እንትን
ልክ ነው በቃ አንተ ልክ ነህ። ብትቆጣ ብትናገር ብትናደድ ልክ ነህ። ግን እሷ ደግሞ ጥፋቷን አምና ጊዜ ሰተናት ይቅርታ ለማለት ከበቃች 5 ዓመት ቀልድ አይደለም። ልጅ ቢኖር በመሃላችሁ ሁለት ልጆች ይኖራሉ አይደል? እኮ 5 ዓመት ያላግባብ ያባከንኩት ጊዜ እኮ ነው። 5 ዓመት ሙሉ እኮ ከኔ ጋር አልነበረች ማለት እኮ ስንት ጊዜ ሆነ? ይሄ ነገር ባይጋለጥ እኮ ተደብቆ የሚቀር ነበር አይደል እንዴ? ኧረ ቅርብ ጊዜ ነው። ቢያንስ ስንት ወር? እሺ አሁን ወደ 4 ወር ምናምን ይኸው 4 ወር ሙሉ ማለት። ስለዚህ ጥፋቷን ካመነች እኔ ደግሞ ሰላም ቢፈጥርና የእናንተ 5 ዓመት ቀልድ አይደለም። በእናትሽ ተይኝ በቃ። ይገባኛል፣ ያናድዳል፣ ያበሳጫል፣ በጣም ያበሳጫል። ግን ደግሞ እኔ ያክል ጊዜ ካንቺ ጋር ማሳለፊ ነው እኔ በጣም እየቆጨኝ ነው ማለት። በምን አይነት ቀን እንደተገናኘን ነው እኔ እባክህ ይቅርታ አድርግላትና ነገሮችን እንፍታቸው። በእናትህ እባክህ ይቅርታ አድርግልኝ በፈጠረ አምላክ። እናቴን አትጥሪያት በእናትሽ፣ እናቴን አትጥሪያት በቃ። ባንቺ በረከሳ እንደበት አይደለም እናቴ ብቻ አውቃለሁ። እሺ እኔ ረክሻለሁ በቃ ይቅርታን ብቻ ነው የምፈልገው። እሺ በልና ነገሮች መስተካከል ከቻሉ ምንም ወደ ነበሩበት አይስተካከሉም እኮ። ቢስተካከሉ እኮ እኔም ደስ ይለኛል፣ ግን አይስተካከሉም። ህሊና የማይፈቅድ ነው። አንደኛ ህሊና የማይፈቅድ ከአክስቴ ልጅ ጋር አብራ ተገኝታ ይቅርታ እኮ አልኩኝ። እኔ የምትፈልገውን ነገር ሁሉ አድርግ፣ መምታትም ከሆነ የሚያስደስተን ነገር ሁሉ አድርግ። እባክህ እኔ ግን ካንተ ተለይቼ መኖር አልችልም። እባክህ በቃ ስላሳለፍነው የፍቅር ጊዜያት ብለህ እባክህ ይቅርታ አድርግ እኮ። ያሳለፍነው የፍቅር ጊዜያት ትዝ ይልሻል? ትዝ ይልሻል? የትኛው የፍቅር ጊዜ አስደስቶሽ ነው ከኔ ጋር የቆየሽው? በእናትህ እባክህ እንደዚህ አትበል። በቃ ድንግላቴ እኮ እዛ ጋር ትሄጂም ነበር አይደል እንዴ? ደግሞ ስላሳለፍነው ምናምን ማስመሰልሽን ተይና በቃ እውነቱን ንገሪኝ። ማስመሰልሽን ተይ። እውነቱን እኮ ነው እየነገርኩ ያለው። ስለምን አታምነኝም? እሺ ከዚህ በላይ ምን አይነት እውነት እንድነግረው ነው የምትፈልገው? ሁሉን ነገር እየነገርኩ እኮ ነው። ዝቅ አልኩ እኮ በቃ እሺ ይቅርታ አልኩኝ። አንቺ ጋር መኖር አልፈልግም። እነሱ አትበለኝ በእናትህ መኖር አልፈልግም። እኔ ከአንቺ ጋር ስኖር በደስታ ነበር እየኖርኩ የነበርኩት ማለት ነው። ግን በቃ ትዳሩን አፈራረርሽው ባንቺ ምክንያት። ለምን ድጋሜ ይቅርታ ትጠይቂያለሽ? በቃ እንዲመለስ ነው የምፈልገው። ሆን ብለሽ ላደረግሽ ነገር በቃ ይቅርታ ትጠይቂኝ። እናት እንደዛ አትበለኝ። አሁን ብዬ ያደረኩት ነገር አይደለም፣ አጋጣሚ የተፈጠረ ነገር ነው። በቃ ከዛ በኋላ ደግሞ አንተን አልፈልግም። ተዋዳችሁ እንደተጋባችሁ አውቃለሁ። ቢያንስ እንኳን እኮ ያኔ በሰዓቱ ነበር እኮ ይገባኛል። ግን ቢያንስ እንኳን የሆነ ይቅር የሚያስብል ነገር ነው። አስብ እስቲ። አንዳንዴ አይምሮአችን ባለጌ ነው፣ መጥፎን ብቻ ነው የሚያሰማው። ስለዚህ እባክህን ጥሩ ነገሯን ደግሞ ሲናሰብ ከባድ ጉዳት ይገባኛል። ለምን አንቺ በእኔ ቦታ ሆነሽ አታስቢም? እሺ ይቅርታ ባደርግላት ነገ እንዴት ይሄ ነገር እንደማይፈጠር እርግጠኛ ሆናለሁ እኮ። ደመኞችን እኮ ባይስተካከልስ ነገም ሌላ ቃል ነገም ሌላ ስብራት ልትፈጥር እንደዛ አትበለግም። እንደዚህ አይነት ነገር አላደርግም። ቁስል ልትሰጪኝ ለአንዴና ለመጨረሻ ጊዜ ይቅርታ እባክህን። እኔ ቢያንስ ይቅርታ አደርግልሻለሁ፣ ግን ድጋሜ ከኔ ጋር አብረን መኖር አልችልም። አብረን አንኖርም። ይቅርታ አደርግልሻለሁ፣ አብረን አትበለኝ። መኖር ነው ፈልገው አንቺ ከኔ ጋር መኖር አትችይም። አላስደስትሽም አይደል? እንደዚህ አትበለኝ። በቃ ሁሉም ነገር ይቅርብኝ። እኔ ካንተ ጋር ብቻ መሆን ለምን ትኖሪያለሽ? በእናትህ እንደዚህ አትበል። እኔ ካንተ ጋር መኖር ብቻ ነው የምፈልገው። ሁሉም ነገር ይቅርብኝ። በቃ እኮ ከማያስደስትሽ ሰው ጋር ትኖሪ፣ ከእሱ ጋር ኑሪ። እንደዚህ አትበል እባክህ። አራስሽ ከምትፈልገው ሰው ጋር ትኖር፣ ከሚያስደስታት እኔ ራሴ በፈለኩት መንገድ አስተካክላለሁ። እሷ ለራሷ እንደዚህ አትበል ወይ እስቲ አንቺ ውጪ ሁኝና ደግሞ አውርተነው እጠራሻለሁ። እሺ እዛታቱ እባክህ ለመረጋጋት ሞክር። ቢያንስ እንኳን ጥሩ ነገሯን እስቲ አስተካክል። ይኸው መጠየቅ የምትፈልገውን ነገር ፊት ለፊት ጠየቃት፣ አወራችሁ፣ ተነጋገራችሁ አይደል? እኔ እኮ ከሷ ጋር ብኖር እኮ ደስ ይለኛል፣ ግን ይሄ ነገርስ እንደማይቀጥል ዋስ ነው። ምንድነው አሁንም እሱ ነው እኮ እያሳሰበኝ። ይሄው እንደማይደገም እኔ አጥር ጊዜ ተደብቃ ከሱ ጋር ስትማግጥ ቆየች አይደለ? ከእንግዲህ በኋላ ያለውስ ከሌላ ሰው ጋርስ ቢሆን ግዴታ ካክስቴ ልጅ ጋር ብቻ አይደለም እኮ አይደል? ሌላ ሰው ጋር ሊኖራት ይችላል። ደብቃን ነው በቃ አስመሳይ ሆናለች። በቃ እኔ እንደዚህ መሆኗን ጭራሽ አንድም ቀን ጠርጥሬ አላውቅም ነበር። ነግሬሻለሁ እኮ አይደል እንዴ? በደስታ ነበር እኮ የምንኖረው። ለካ እሷ ግን ከላይ ነበር ማለት ነው። ከዚህ በላይ ከተጎዳው በኋላ ደግሞ ድጋሚ እንዴት ልጎዳ? አሁንም ጎርታይ ነው የምትሄደው። በቃ እኔ ይቅርታ ባደርግላት ደስ ይለኛል፣ አብረን ብንኖር እኮ። ግን ጎርታይ ነው የምትሄደው። በቃ አስመሳይነቷ ይቀጥላል። በቃ እኔ ደግሞ እንደዚህ እንዲሆን አልፈልግም። ያለፈው ህይወት ድጋሚ እንዲደገም አልፈልግም። ለምን አንዴ ተጎድቼ ሁለተኛ እጎዳለሁ?
በዛ እኮ መማር ይቻላል እኮ። አንድ ሰው እኮ የግድ 2-3 እኮ ስህተት እስኪፈጠር መጠበቅ የለበትም። አንድ ስህተት እኮ ለመለያየት በቂ እኮ ነው። ደግሞ ይህ ቀላል ስህተት አይደለም አይደል እንዴ? አንቺም በእኔ ቦታ ብትሆኚ እርግጠኛ ሆኜ የምታደርጊው ይሄን እኮ ነው። ሰው እኮ ከገዳዩ ጋር ይታረቃል እኮ። ገዳይ አይሻልም? እውነት ለመናገር ገዳይ አይሻልም? እሺ አልገደለችኝም ነው የሚባለው? ግዴታ መሞት አለብኝ? መግደል ማለት ህይወት ማጥፋት ብቻ ነው አንቺ የምታስቢው? ነግሬሻለሁ፣ እንደምወዳት ነግሬሻለሁ። ግን ነገ ይሄን ነገር ይፈጠራል እንደማይፈጠር ቃል አማራጭ የለኝም። በቃ የወደድኳት መለያየት ነው። ይለያዩ፣ ተታረቁና ሌላ እንከን ካገኘህባት ፍቺ አማራጭ ትችላለች። እሺ በእኔ ኃላፊነት አንቺ እኮ ለእኔ ብለሽ ያደረግሽው እኮ ብዙ ነገር እኮ ነው አውቃለሁ እኮ። ይሄንም እኮ በትህትና ያናገርኳት እውነት ለመናገር ላንቺ ብዬ ነው። ይገባኛል። ግን በቃ ለአንዴና ለመጨረሻ ጊዜ ያው ሞክረው፣ ካልሆነ ደግሞ ይሄው እኔ ምስክር ሆኜ እኔ እንድትለያዩ አደርጋለሁ። ከዚህ በላይ ምን ልበልህ? እየተዋደዳችሁ ከምትለያዩ ድጋሚ እንደዚህ አይነት ነገር ቢፈጠር እኮ እኔ አብዳለሁ እኮ የምሬን። ቃሏን መጠበቅ ቢሆን ኑሮ ለምን በፊት እንትን አትልም? ያው አንተም ሕክምናውን አሁን ታየው መታየትም ካለ በእርግጥ እኮ የኔም እኮ ችግር አለብኝ እኮ። ግን ችግሬን ለምን አትነግረኝም እኮ ነው ይሄ ነገር። እሺ ባይስተካከልስ? መስተካከል ይስተካከላል። ግን ድንገት ነው ባይስተካከልስ? አሁን እኮ ጥፋቷን አምናለች። ነገሮቹም ተስተካከሉም አልተስተካከሉም ካንተ ጋር ለመሆን ነው። አይተዋለች፣ ሁሉም ነገር ረጋ ብላ አስባበታለች። የዛኔ ተሳስታለች። እባክህን እሺ በልና እርቃው። ይገባኛል፣ ቀላል ነገር አይደለም። ግን በቃ ይቅር እሺ በል እባክህን። በቃ እሺ ያው ላንቺ ብዬ ነው። በቃ አንቺ ነሽ ይሄን ነገር እያደረግሽልኝ ያለሽ። ይሄ ነገርም ያወቁት በአንቺ ምክንያት ነው አይደል? በቃ አደራሽን ግን ድጋሜ እኔ መጎዳት አልፈልግም። እንደዚህ አይነት ስህተት እንዲፈጠር አልፈልግም። አንተም ለቤትህ አባወራ መሆን አለብህ። ልጅ ትፈልጋለች። ሴት ልጅ ደግሞ ልጅ ማየት የብዙ ሰዎች ደግሞ ተጽዕኖ አትወልዱም እንዴ የሚባል ነገር አለ። ምላስ ከባድ ነው። ያን ነገር ለመቋቋም እና ነገሮችን አስተካክሎ ልጅ ወልደ እንደዚህ አይነት ነገር ቢፈጠር እኮ ከባድ እኮ ነው። ይገባኛል። አሁን ግን ሀላትና ጣባሳ ነው የምንጠልበት። ይገባኛል። ፊልድ የምትለውን ትንሽ ቀነስ አድርግ፣ ትሪት አድርጋት፣ በግልጽ ማውራት ልመዱ። እሺ አስገቧት። እኔ ግቢ ያው አሁን በአንዳንድ ነገሮች ተስማምተናል። እኔና እሱ ድጋሚ እንደዚህ አይነት ስህተት እንደማሰራ በምን አውቃለሁ ብሏል። እኔ ግን እንደማታደርገው ነው ላንቺ ነው እየወጋም ካለው ለምን እንደማታሳፍረኝም ስለማመን ነው። ነገሮች አንዴ ተሳስተሻል። ከዚህ በኋላ ግልጸኝነት መልመድ አለባችሁ እዚህ ቤት ውስጥ። ስለዚህ በግልጽ ተነጋገሩ። የሆነን ሰው ጥፋት ለመሸፈን አትሞክሩ። እንዲህ ብታረግ እንዲህ ብታደርጊ በመሃላችሁ ነገሮችን ከዚህ በኋላ ብዙ ኃላፊነት ይመጣል። ወላጆች ትሆናላችሁ፣ ነገ ልጅ አለ። ስለዚህ እንደዚህ አይነት በትንሽ ስህተት የምትሳሳቱ ከሆነ ነገሮች ጥሩ አይደለም። ስለዚህ ችግርን መልመድ፣ መቋቋም፣ መነጋገር መልመድ አለባችሁ። ከሁለታችሁ በላይ ማንም የለም። ሶስተኛ ሰው አለማስገባት። ዘመድም ይሁን ይምጣ ጠይቆ ይሄድ ወዲያው። እንደዚህ ብዙ ጊዜ አለማቆየት እና በቃ ይገባኛል። ዘመድ ማለት አሁን ይመጣል እኮ አይደል እንዴ? ጓደኞች አሉ፣ የሷን ቤተሰቦች ይመጣሉ፣ የኔም ቤተሰቦች ይመጣሉ እኮ። ግን የሷ እህት መጣች ብዬ እኔ ከእህቷ ጋር ማገጣጥ ይገባኛል። ስህተት ነው እኮ እሱ ስህተት ነው፣ ስህተት ነው። ቢያንስ እኮ ችግሬን እኮ ያደረገችው እኮ ገብቷታል አይደለ? አሁን እኮ ይቅርታ እያልኩ እኮ በሰዓቱ ብትነግሪኝ እኔ አላስተካክልም ያልሽኝ ነገር ከማስተካከል ወደ ኋላ ብያቃለሁ። ለምን ይሄን ነገር ደበቅሽ? ተጠቅም ልክ እኮ ለምን ሳትደሰች ይሄን ያክል ጊዜ ነው? አንቺም እኮ እንደተጎዳሽ ይገባኛል እኮ። ግን እኮ አሁንም ሌላ ጉዳት ነው አንቺ ላይ የደረሰው ማለት ነው። ውርደት እኮ ነው አይደል እንዴ? እንደዚህ አይነት ውርደት ደግሞ ትልቅ ጉዳት ነው። ስለዚህ ችግር ካለ በግልጽ መነጋገር ነው። ሌላ ሰው ጋር መሄድ ያስፈልጋል እንዴ? በቃ ይሄንን ነገር ሌላ ሰውም አይስማ። ነገሮችን አለማስፋፋት ወሬዎቹን እና እናንተ ገመናችሁን ቤታችሁ ደብቃችሁ መኖር አለባችሁ። እሺ አሁን በይ ይቅርታ ጠይቂ። ይቅርታ ይነም ይቅርታ እንደዚህ አይነት ስህተት እንዳሰሪ ምናልባት እኮ እንዳላስደሰትኩሽ እኮ አወኩ አይደል? በቃ ችግር ካለብኝ ለኔ ንገሪኝ። ሁለተኛ ምንም ነገር አላለም።
አመሰግናለሁ። በቃ አመሰግናለሁ። እውነት ምን አድርጌ ደስ ብሎኛል። እሺ በጣም አመሰግናለሁ። ምንም አይደል፣ እኔ ስራዬ ነው። እንግዲህ ተመልካቾቼ የዛሬም ፕሮግራም ይሄንን ይመስል ነበረ። አይታችሁታል ነገሮች ምን እንደተፈጠሩ ምን እንዳሳለፉ። ባለፈ በሰላም አላወሩም ነበር። ዛሬ ትንሽ ለመረጋጋት ሞክረዋል እና መጨረሻቸውም ደግሞ ሰላም ወርዷል። ከዚህ በኋላ ምንም አይነት ጥፋት እንደማጠፋ ቃል ገብታ ይቅርታ ብላለች። እሱም ደግሞ ስህተቷን እኔ እንጃ አንዳንዴ የይቅርታ ልብ ሲኖረን ጥሩ ነው ብዬ አምናለሁ። ብንበደልም ይቅርታ ስንባል ይቅርታ የምናደርግ ሰዎች በጣም ትርፋማ ነን፣ ተጎጂ አይደለንም። የይቅርታ ልብ አለን። ይሄ ነው ደግሞ ኢትዮጵያዊነት እና በጣም ነው ደስ ያለኝ ስላከበርከኝ፣ ይቅርታ ስላደረክላት በጣም ነው የማመሰግነው። አንቺ ባትኖሪ ኑሮ በቃ ይሄ ጉድ ተሸፍኖ መቅረቱ እኔ ራሴን ሳላስተካከል እሷም ስትጎዳ በመሀል ሁላችንም እየተጎዳ ኖር ነበር። በቃ በጣም ነው የማመሰግነው፣ በጣም ማለት ነው ከልብ። ሁል ጊዜ እንደምለው ይህ ቪዲዮ ለእናንተ መማማሪያ ነው እላለሁ እና ብዙዎቻችሁ ብዙ ጉድ ይዘናል ለቤታችን ብዙ ነገር የሆነን ሰው ማገዝ እያስፈለጋችሁ እየፈራችሁ ይሁን ይሄን ባረግ እኔስ ጋር የሚመጣው ችግር እያላችሁ የምትፈሩ ሰዎች ለኛ አሳልፋችሁ በመስጠት ያላችሁበት ድረስ እየመጣን ችግሮቻችሁን እንፈታለን። ማገዝ ባለብን መልኩ ደግሞ የኛን እገዛ የሚያስፈልጋችሁ ሰዎች ደውሉልን፣ ከጎናችሁ ነን ሁሌም። ሰላም ፍቅር ለምድራችን። ወዳችኋለሁ።